ድጋሚ ሳቀና ሳይኝ ድጋሚ ፈገግታህን አሳየኝ አንተ ብቻ በህይወት ኑርልኝ እንጂ መቼም እጠብቅሃለሁ ሁሌም እጠብቅሃለሁ እሺ ሁላችንም እንጠብቅሃለን በካሌብ አድማስ ላይ የፍትህን ፀሐይ በምጥ እስክንወልዳት ድረስ ታገስ አንዴ ገብቼበት ምን አማራጭ አለኝ የዘንዶ መንጋጋ ላይ ገብቼ ታሪ ገባኛል ስሜት ለመሆኑ የማስረጃ ፋይሎቹ ይዛቸዋል አው ቴሌግራም ላይ ልኬልሃለሁ ግን ከነጋ ቼክ አላደረከው ትንሽ ጉዳይ ገጥሞኝ እኮ ቼክ አላደረኩትም ነበር ፋይሎቹን እኔ ጋር ስለደለትኳቸው በጥንቃቄ ያዛቸው አሁንም አልገባኝም የበርብሉ እንደምን ማለቴ ያው የድሮ ባሌ ብሩክ በመርዝ ተመርዞ ኮማ ውስጥ ነው ያለው እና ይሄንን ካሌብ አዞሽ ነው አንቺ የፈጸምሽው ማዘዝ እንኳን ያዘዘኝ ልቤ ነው በገዛ ራሴ ችሎት ራሴ ዳኛ ሆኜ በየቤት ብዬን ነው አባዬ ዛሬ እኮ ብታይ ፈተናዬን እንደፈንኩኝ ቲቸር ደግሞ አስጨበጨበችልኝ ደግሞ ዛሬ ስጫወት ነበር ግን አንተ ስለሌለ ዳብሮኝ ነበር ካንተ ጋር በሆነ እኮ ደስ እያለኝ ነበር የምጫወተው ኤደን መድብልን እንግዲህ ወዳለሁ አፈቅርሃለሁ በቃ ፍቅሬን አስጨርሰኝ እንዴት ነው ዝም አልከኝ አይገባህም እንዴ የተለያየ አማርኛዎችን እየደረደረች እንግዲህ እየተከታተለችው ነው የሚገኘው እሱም ደግሞ ባክሽ ተይኝ ምን ፈልገሽ ነው እያልሻለሽው ነገር ትንሽ አታፍሪም እንዳይደብርሽም እንዴ ምን አስበሽ ነው ምን እያልሽ እንደሆነ እየገባኝ አይደለም አርፋሽ ተቀመጭ ሴት ልጅ አይደለሽ እንዳንቺ ሲጀመረን ያሁን ይሄን ነገር ማስብበት ቦታም ጊዜም ሰዓትም የለኝም ወንድሜ ሆስፒታል ተኝቶ ቤተሰቤ በችግር ተውጦ እኔ ራሴ በጭንቀት ለፈነዳ ያልኩኝ አንቺ ይሄን አይነት ወሬ እዚህ ጋር ታወሪብኛለሽ ምን አይነት ሐሳብ ነው የምታስቢው ስለምን እያሰብሽ ነው አልገባኝም ስለዚህ ባክሽ ተፋችኝ ምን ሆነሻል ወደ ራስሽ ተመለሽ እንጂ ኤደን ሴት ልጅ አይደለሽ እንዴ ተሰተሪ እንጂ እያላት ነው የሚገኘው እሷ ግን ደግሞ እንደ መድብል ምን ሆነ ነው እንዴ አንተ ደግሞ ምን ነው ድምጽህ ናፍቆኝ አይኖች ባይኖች ላይ ውለው ምናምን በቃ ጋይስ እየደረደረችበት ነበር የፍቅር እንትን ማለት ነውና እሱም እንግዲህ እንድን ነበር ስለነበር አረ በፈጠረሽ ተይኝ ተፋችኝ ይሄ ነገር ጭራሽ እኔና አንቺ በፍጹም የሚያግባባን ነገር አይደለም ምክንያቱም ይሄ ነገር መሆን ያለበት በዚህ መልኩ አይደለም በቃ ተይ እንጂ አንደኛ ሴት ልጅ ነሽ በልክና በስርዓቱኝ ሁለተኛ ደግሞ እኔ ይሄ ሰዓት አይደለም በቃ ዘፈንልኝ ድምጾችን አፍቀውኛል ቁጣ እንኳን አይደለም ጨዋታ ቁጣ ናፍቆኛል እና ፕሊስ እስኪ ፈገግታዎች በቃ የተለያየ አይነት የፍቅር ቃላት እየሰነዘረች ነበር የነበረውና በዛም እንግዲህ እሱ በጣም ነው እንትን ያለው እንደ ኤደን አረ በእናትሽ ተይ እንደዚህ ጭራሽ አይደረግም ይሄ በፍጹም መሆን የሌለበት ነገር ነው ይሄ ካንቺ አይጠበቅም ተይ እንጂ እስከመች ነው እንደዚህ የምትወኙ ይሄ በፍጹም ነውርና የነውር ቃላት ስብስብ ነው በማለት እንግዲህ ሲገልጽላት የነበረው እሷ ግን እንዴ መድብል ቆይ ይሄን ያክል መወደድ መፈቀር ብርቅ ነው እንዴ አንተ ቆይ ሚስት ትዳር ትፈራለህ እንዴ ሴት ትፈራለህ እንዴ ወንድ ልጅ አይደለ ትፈራለህ እንዴ ቆይ ይሄን ያክል በቃ ፈሪ ነህ ማለት ነው እያለችው ነበር እሱ ግን እኔ ፈርቼም አላቅም ልፈራም አልችልም ግን ይሄ ፍራቻ ሳይሆን መሆን ያለበትና ጊዜና ቦታ ሰዓት አለ ይራሱ ስለዚህ አሁን አንቺ ይሄ ስለምትዩ ነገር ምንም ማስብበትም ማወራበትም ጊዜም ሰዓቴም አይደለም ስለዚህ ባክሽን ተይኝ እያላት ነው የሚገኘው በመጨረሻም እንግዲህ እሷም ካልከሽ ግን ደግሞ መቼም እንዳትረሳ እንደምወድህ ሁሌም እንዳትረሳ በማለት ነው እንግዲህ የገለጸችለት እሱም እንግዲህ ኦኬ ካልሽ መልካም እንግዲህ ምንም ማድረግ አልችልም አርፈሽ ተቀመጪ ግን ምክንያቱም ይሄ ነገር እኔን አይገልጸኝም ሊገልጸኝም አይችልም በማለት ነው የመለሰላት ቤተሰቦቻችን እንግዲህ እሷም ደግሞ ኦኬ መልካም እያለች ነው የምትገኘው የምትችለውን ነገር በማድረግ ታፈታፍ እያለች ነው ማለት ነው ግን ነገር ይሾቹ ባሰበቻቸው ልክ እየሆኑላት አይደለም ያው አይደለ ካሱ የጠበቀችው እሷ ሌላ ነገሮችን ነበር በቃ በፍቅር አይን እንዲያያት መልክ ጥሩ የፍቅር እንትን እንዲሰጣት ነበር ግን እሱ አልቻለም ምክንያቱም አንደኛ እዚህ ጋር እሱ በጣም ብዙ ሐሳብ ብዙ አይነት ጭንቀቶች ያሉበት ምክንያቱም እዚህ ጋር ወንድሙ ተኝቶ ኮማ ውስጥ ተኝቶ እንግዲህ በጣም ረጅም ጊዜ ሆኖታል በጣም ብዙ ጊዜያቶችን ያስቆጠረ ነው እንግዲህ ከወር በላይ ማነው ከሳምንታት አልፈውት እንግዲህ ሁለተኛ ሳምንታትን ያስቆጠረ ነው
ወንድሙ ስቲል አልነቃም። እሱ ብቻ ሳይሆን እንግዲህ ማህሌትና ሌሎችም ሰዎች በዙሪያው ያዣበቡ ነው። እሱንም ለመጣል ደግሞ እንግዲህ ካሌብ ሞሲሳና የካሌብ ግብረ አበሮች እንግዲህ እየዞሩት ነው። ያንንም ነገር ማስተካከል እሱ ራሱ ይፈልጋል። እሱን ነገርም ለማስተካከል እንግዲህ ወጣ ወረድ እያለ ነው የሚገኘው። በዛ ጋር ብዙ ነገሮች አሉ፣ ብዙ ቻሌንጆች፣ ብዙ በዙሪያው የተሰለፉ ሰልፎች አሉና እነሱን ሰልፎች ለማሸነፍ ደግሞ ብዙ መስዋዕትነት እስካሁን አስከፍለውታል። አሁንም ደግሞ ወደፊት ሲያየው ገና ብዙ ነገር እንደሚጠበቅበት አውቋል ማለት ነው። እንግዲህ ጓደኛው ወይም ደግሞ የካሌብ ሞሲሳ መንትያ ወንድሙ እንደሚታወቀው የመድብል በጣም ወዳጅና በጣም ጓደኛው ነው። እሱ ዛሬ መጥቶ እንግዲህ ስለነ ካሌብ ሞሲሳ አሁንም ስለ ሌላ የወንጀል መረጃዎች አንዳንድ ነገር ሸር አድርጎታል። ብዙ መረጃዎችን አሁንም መድብል በእጁ ብዙ መረጃዎችን ይዟል ስለነ ካሌብ ማለት ነው። በህግ ዘንድ በጣም ተጠያቂ የሚያደርጋቸውን መረጃዎች ይዟል። ብዙ ነገሮችን እሱም በእጁ ብዙ ይዟል። በዛ ላይ ማህሌት የሚያመጣችለት መረጃዎች አሉ። አጠቃላይ ብዙ መረጃዎችን አሰባስቧል አሁን ላይ። በዛ ላይ ደግሞ ታረቀኝ የሚባለው ራሱ አሁን ላይ ለመድብል ብዙ መረጃዎች እያቀበለ ነው። አሁን ላይ በቃ ህሊናዬ ራሱ ከሚፈቅደው በላይ ሆነብኝ። ስለዚህ በቃ እኔ ራሱ ብር አልቀበልም ሲለው ነበር። አይታችኋል ባለፈው ለሰጠው መረጃ አንዳንድ ነገሮች ብር እሰጥሃለሁ ብሩን አስገባልሃለሁ ምናምን ሲለው አይ ለዚህ ብር አልፈልግም፣ ምክንያቱም አንደኛ በጣም ችግር አንተ ከባድ ችግር እንደገጠመህ አውቃለሁ፣ ሁለተኛ ደግሞ እኔም ነገሮች ከአእምሮ በላይ ሆነውብኛል። ስለዚህ ይሄን ነገር ሁላችንም ሆነን አንድ ላይ ሆነን መጋፈጥ ያለብን ነገር እንጂ ያንዲ ሰው ብቻ እንትን አይደለም በማለት ነው እንግዲህ መልስ የሰጠውና እሱ ነገር ስላለ እንግዲህ ነገሮች ትንሽ ከበድ ያሉ ናቸው ቤተሰቦቻችን። እሱም ነገር ግን ለማስተካከል ደፋ ቀና እያለ ነው። ብዙ ፕሮሰሶችን ለማስተካከል ሞክሯል። ያው ግን አልተሳካም ማለት ነው ቤተሰቦቼ። አሁንም እንግዲህ ብሩክ ያው እንደምታውቀው እንግዲህ ኮማ ውስጥ ነው የሚገኘው። ወይዘሮ ማህሌት ገብታ ደግሞ ዛሬ ያደረገችው ሙከራ በጣም ከባድ ነው። እንግዲህ ግን ምንም እንደማይሆን ብሩክ ተስፋ እናደርጋለን። እዚህ ጋር ቅድስት ትደርሳለች፣ መድብልን በቅርብ ስለሆነ ይደርሳል። በዛ ላይ ሆስፒታል ሰራተኞች አሉ ምናምን ደርሰው እንግዲህ ተረባርበው ህይወቱ እንደሚተርፍ ተስፋ እናደርጋለን። የተወሰነ መስዋዕትን ቢያስከፍላቸውም ብሩክ እንግዲህ እንደ ድሮ ተመልሶ ወደ ጤንነቱ መጥቶ ሁሉም ነገር በጊዜው በሰዓቱ እንደሚስተካከል ተስፋ እናደርጋለን። እንግዲህ ቤተሰቡ በአካባቢ ያሉ ሰው ሁሉ በቃ ብዙ ነገር እንትን ብሏል። በቃ በጣም እንትን ብሏል። በቃ ተተራምሷል። እንግዲህ ሞገስና ሉላ ለራሱ የሚገርማችሁ ከሰርጉ ወዲህ በቃ ሉላ ናት እንደውም ብሩክ መድብል ጋር እንኳን ሰነበታችሁ እንጂ ሞገስ የለም። ለምን እሱ ራሱ ተጠያቂ ነው ተደርጎ ተከሶ እንግዲህ አመርማሪ ፖሊሱ የመጣበትን ጉዳይ ታውቃላችሁና አሁን ተሸሽገው ነው ያሉት። ለምን በዛ በገንዘባቸው ጉዳይ። ከዛ ጠበቃውም ራሱ ሌላ አደጋ ውስጥ ነው። አንደኛ ካሌብ ሞሲሳ ስለሚያስፈልገው በቃ ብዙ ሰው ስለሚፈልግ ማለት ነው። ትንሽ ተርበስበሳቸው ወጥቷል። ግን ይሄ ጊዜ አልፎ ሁሉም ነገር ተስተካክሎ ሁሉም ነገር እንደሚስተካከል ተስፋ እናደርጋለን ቤተሰቦቻችን። በቀጣይ እንግዲህ አዲስ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሁላችሁም በያላችሁበት ወዳችኋለሁ፣ አመሰግናለሁ። ላይክ አድርጉልኝ ፕሊዝ። ሁሌም ላይክ ስለምታደርጉልኝ አመሰግናለሁ። አሁንም የበለጠ ላይክ አድርጉልኝ። መልካም ጊዜ ባይ